አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ ከች ብያለሁ። እንግዲህ ትናንትም አልሰራሁም ሆነሽ ነው የጠፋችሁ ሀዲያ እያላችሁኝ ነበረ። በቃ ብሎግ አንዳንድ ጊዜ ስለከበደኝ ነው ማለት ነው እና አንዳንድ መካሪ የሆኑ ቪዲዮዎችን ለእናንተ ላካፍላችሁ ብዬ ነው። እኔ ከአረብ ሀገር ይዣቸው መጥቼ ከጠቀሙኝ ውስጥ ላካፍላችሁ ማለት ነው። ይዛችሁ ብትመጡ ይጠቅማችኋል የምለውን ነገር ላካፍላችሁ ወድጃለሁ። እና አብራችሁ ይቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አብራችሁ ይቆዩ። ወይ ዶሬቱ ራሱ ልታስወረኛች አለችው። ምን ላርግሽ እንዴ? እና ዛሬ ማለት ነው ከምሪ ነው ምን ልበል እና ለማንኛውም እንግዲህ አይ ለማንኛውም እንግዲህ እኔ ከመጣሁ 1 አመት ሆኖኛል እላችኋለሁኝ። ስለዚህ 1 አመት ሙሉ ሳልገዛ ስጠቀማቸው የነበረ ከመዳም እየተቀበልኳቸው ከመዳም እንዲገዛልኝ አድርጌ ይዣቸው የመጣኋቸው እስካሁን እየተጠቀምኩባቸው ካሉት ነገሮች መካከል አንደኛው ቫዝሊን ነው ማለት ነው። ይሄ ቫዝሊን እንደምታውስ 2 ነበረ። ትንሿን ተጠቅሚያት ትልቁ እንደምታውስ ነው ማለት ነው። ገና አተነካካም። እንደዚሁም ደግሞ ሻምፖ ነው። በጣም ብዙ ሻምፖ ነው ይዤ የመጣሁት። በየወሩ ወይንም በየ15 ቀኑ አስቤዛ ሲገዛ ለቤት እኛም እንጽፍ ነበር። ራሴ ስለነበርኩኝ የምጽፈው አስቤዛ ስናዝ እንጽፋለን ፍላጎታችንን ለጓደኞቼ ለራሴም እኔ ነኝ የምጽፈው እና አብሮልን ይመጣል ማለት ነው። ስለዚህ እኔ እንዳውም ኪሎ በዛብኝ ብዬ ለአዲስ ለመጣችሁ እንደዚሁም ለጓደኞቼ ሰጥቻቸው ነው። ሻምፖ እንደዚሁም የፀጉር ቅባት፣ ንጽህና መጠበቂያዎች፣ አንዳንድ ንጽህና መጠበቂያዎችን ለጓደኞቼ ሰጥቻቸው ነው የመጣሁት። ግን ብዙ ነው ይዤ የመጣሁት። የሚገርማቸው 5-6 ሻምፖ ይዤ መጥቻለሁ። ለወንድሞቼ ሰጥቻቸዋለሁኝ። ወንድሞቼ እስካሁን ይጠቀማሉ። በቀደም ራሱ ይዤላቸው ሂጃለሁ። ሁለተኛ ደግሞ እኔ ይሄው 1 አመቴ ማለት ነው 1 አመት ሙሉ ሻምፖ አልገዛሁም። 600 700 ብር 400 ብር ከዛ በታችም ይኖራል 300 ብር። ግን እንደ ደረጃው አሁን እኔ ይሄ ሻምፖ ልፈልገው ካልኩኝ ፋርማሲ ነው የማገኘው። ዳድል ግሽራ ማለት ነው። ከፎሮፎር ነፃ የሚያደርግ ነው የምጠቀመው። ሌላው አይስማማኝም። እና የሚገርማችሁ 1 አመት ሙሉ እየተጠቀምኩት ነው ያለሁት። 1 አመት ሙሉ ራስን መቻል ማለት ትልቅ ነገር ነው። ስለዚህ የሚጠቅማችሁን ነገር ይዛችሁ ነው ሳልባጅ ይዛችሁ ከምትመጡ አንዳንድ ጊዜ የሚጠቅመን ነገር ይዘው መምጣት። ቫዝሊን አንዳንድ ጊዜ ያስፈልጋችኋል። ጅስማችሁ ደረቅ ሲል እንደዚህ አየሩ ሲቀያየርባችሁ ማታ ማታ ተቀብጣችሁ ጧት ብትታጠቡት የተሻለ ነው። እና የገላ ሳሙና እኔ የገላ ሳሙና አሁን አንዴ ነው የገዛሁት 70 ብር። ከዛ በፊት ገዝቼ አላቅም የገላ ሳሙና። የሚገርማችሁ ነገር ይዤ ነው የመጣሁት። በቃ አንዳንድ ጊዜ ራሳችሁ የምትጽፉ አንዳንድ መዳሞች እንደማይገዙላችሁ አውቃለሁ። ግን የሚገዙላችሁ ሰዎች ተጠቀሙበት ማለት ነው። ለእናንተ ይጠቅማችኋል። እና ይሄ ፓውደር ነው። ፓውደር በጣም ቆንጆ ሽታ ያለው ፓውደር ሲሆን እኔ አልጠቀመው ነበር፣ አረብ ሀገር አልጠቀመውም። ግን ሴትዮ ስትገዛልኝ ለጓደኞች ነው የምሰጣቸው። ግን ይሄን ይዞ መጣሁኝ። በጣም ሽታው ቆንጆ ነው። በጣም ነው ደስ የሚለው። ቤታችሁ ስትሆኑ ተጠቀሙት። ሰው ውጭ ስትሆኑ ትንሽ ሽታው የሽቱ አይነት ባህሪ ስላለው ባትጠቀሙት ማለት ነው። እንደፈለጋችሁ መጠቀም ትችላላችሁ። እና የንጽህና መጠበቂያዎችን ይዛችሁ ብትመጡ ትጠቀሙበታላችሁ። ይሄን እምላችሁ ምን መሰላችሁ? ገንዘብ ሳታወጡበት የምታገኙት ገንዘብ ሳታወጡበት ከመዳም የምታገኟቸው አንዳንድ ነገሮችን ይዛችሁ ብትመጡ ትጠቀሙበታላችሁ ነው የምላችሁ ማለት ነው። ምክንያቱም እኔ በጣም ነው የጠቀመኝ። ከምሪ ነው የምላችሁ። ገንዘብ አውጥቼ ሳልገዛ አረቦቼ ከሚገዙልኝ አሁን ድረስ እየተጠቀምኩት ካሉት ነገሮች እነዚህ ነገሮች ናቸው። ስለዚህ ይዛችሁስ ብትመጡ ትጠቀሙበታላችሁ። ገንዘባችሁን ሳታወጡ ሳልባጅ ይዛችሁ ሰብስባችሁ ከመምጣት የማይጠለቅ ጫማ ይዛችሁ ከምትመጡ እንደነዚህ ያሉትን በርከት አድርጋችሁ ካሏችሁ ይዛችሁ ብትመጡ፣ ስጠልቡ ደግሞ አለቀብን ብላችሁ ደፍራችሁ የምትናገሩ ከሆናችሁ በየወሩ ብትጠልቡና ቢኖራችሁ ይዛችሁ ብትመጡ የተሻለ ነው። እንደዚሁም ደግሞ ንጽህና ለሴቶች የንጽህና መጠበቂያ የሆነውን እንግዲህ እኔ እዚህ አላቀርበውም። እሱ እኔ የሚገርማችሁ ነገር ከበፊትም እንደዛ አመጣ ነበር። አሁን አለሁበት ቤት አገዛም ሴትየቱና ራሳችንን የምንገዛው። ነገር ግን በፊት እኔ እዚህ 2 አመት ስቀመጥ እጠቀመው ነበር ማለት ነው ይዤ የመጣሁትን። እና አንዳንድ ጊዜ ብልጥ ስትሆኑ ነው የምትጠቀሙት ማለት ነው። እና እኔ የምጠቀማቸው እቺ ነች። ሻወር ከወሰድኩ በኋላ የምጠቀማት እቺ ነች እና ታመጣልናለች ሴትየዋ ማለት ትገዛልናለች።
እንጽፋለን። እኛ ስለምንጽፍ የጻፍነው ነገር አይቀርብንም፣ ጻፉ እንባላለን እንጂ አስባ አትገዛም። ስለዚህ ሰውየው ስለሆነ ገበያ የሚሄደው እኛ እንጽፋለን፣ ገዝተው ይመጣል። ሴትየቱ ትሰጠናለች ማለት ነው። በቃ አንዳንድ ትሰጠናለች። እኛን በቃ አንዱ 3 ወር 4 ወር ከተጠቀማችሁ ሌላው ደግሞ ይቀመጣል ማለት ነው። እኛ መጻፋችንን አንተውም። ስለዚህ ብልጥ መሆን ግድ ነው ማለት ነው። ስለዚህ የሚገዙ መዳም ያላችሁ ሰዎች፣ ማማ ያላችሁ ሰዎች ተጠቀሙበት። እናንተ ከምትገዙ እዚህ ሀገር መተሽ 400 600 ከምታወጪ 800 ከምታወጡ አመት 2 አመት የሚያስጠቅም ሻምፖ ይዘሹ ከመጣሽ ጥሩ ቦታ አስቀምጣችሁት ትጠቀሙበታላችሁ ነው የምላችሁ። አሁን ይሄ ኤክስፓየርድ የሚያደርግበት ሰዓት 2025 9ኛ ወር እንደዛ አካባቢ ነው። እኔ 1 አመቴ ከመጣሁኝ 1 አመት ሙሉ ሳልገዛ ተጠቀምኩ ማለት ለእኔ ትልቅ ነገር ነው። ሁለተኛ ቅባቶች፣ እኔ አሁን ቅባቶች እኔ ይሄንን እስከ እንትኑ ነው የተገዛልኝ ማለት ነው አለ እንትኑ እና እቺ አሁን እኔ ትጠቅመኛለች። እንደውም ጸጉራችሁን ለመደለክ ምናምን በደንብ እንትን ለማለት በጣም ይጠቅማችኋል ማለት ነው። እንደዚህ ያሉ ነገሮችን፣ ጠቃሚ ነገሮችን፣ ቅባቶችን እኔ ቅባት ጨርሻለሁ። ለነገሩ አላቋቁመኝ ብሏል። አሁን የኢትዮጵያ ቅባት እየተጠቀምኩ ነው። ግን የውጩ በጣም ይመቸኝ ነበር። እዚህ ውድ ስለሆኑ አልገዛቸውም ማለት ነው። የሀገር ውስጡ 300 400 ብር ነው። እነዛን እየገዛሁ እጠቀማለሁ። ግን የሚጠቅሙንን ነገር ትተን የማይጠቅመንን ነገር ይዘን ከምንመጣ ሳልባች ከምንሰበስብ እነዚህ ነገሮችን ይዛችሁ ብትመጡ እናንተ ተጠቃሚ ትሆናላችሁ። እንደዚሁም ደግሞ ኤሌክትሪክ ነገሮች እንግዲህ በቀጣይም ቢሆን አሳያችኋለሁ። የውሃ ማሞቂያ፣ የቡና መፍጫ፣ የሽንኩርት መፍጫ ይዛችሁ ብትመጡ የኔ የሽንኩርቷ በእጅ የምትለው ናት። በኤሌክትሪክ ሳትሆን በእጅ የምትሽከረከረው ነች የኔ ማለት ነው። እና እንደዚሁም ደግሞ የቡና መፍጫ ይዤ መጥቻለሁ። ትንሽ ነች። የውሃ ማሞቂያ ይዤ መጥቻለሁ ማለት ነው። በምንድን ነው ይዤ የመጣሁት? በሻንጣዬ ከ60 ኪሎ ውስጥ ማለት ነው። ከ60 ኪሎ ውስጥ ይዣቸው የመጣኋቸው ናቸው። ሁለተኛ ደግሞ ብርድ ልብሶች፣ እነዚህ ቀለል ያሉ ብርድ ልብሶች ለእናንተ ግን ቀላል የሚመስሏቸው እዚህ ስትመጡ የሚጠቅሟቸው ብርድ ልብሶች አሉ። በጣም ቀላል ሻንጣችሁ ውስጥ አድርጋችሁ ይዛችኋቸው የምትመጡ 10 ኪሎ የሚመዝኑ 5 ኪሎ የሚመዝኑ ብርድ ልብሶች አሉ። እነዚያን ብርድ ልብሶች ይዛችሁ ብትመጡ ተጠቃሚ ናችሁ። ስለዚህ አንዳንድ ነገሮች ከኛ መማር አለባችሁ ብዬ አስባለሁ። እንድትጠቀሙበት ነው እንጂ ለሌላ ነገር አይደለም። እናንተም የራሳችሁ እውቀት አላችሁ ግን እኛ የተጠቀምንበት እናንተ ብትጠቀሙበት የተሻለ ነው ብዬ አስባለሁኝ። አሁን ውጭ ላይ ስላላችሁ ማለት ነው። እኛ ኢትዮጵያ ገብተን መቼም አየሩ ተቀይሯል። አሁን ላይ አየሩ ተቀይሯል። ስለዚህ እኔ አሁን ይሄ ሻምፖ አለኝ፣ አንድ ሻምፖ አለኝ ሌላ ማለት ነው። እና ይሄ ግማሽ አለው ማለት ነው። እና ይሄ ካለቀ ግዴታ ፋርማሲ እየሄድኩ ካልገዛሁኝ ሌላ ሻምፖ አይስማማኝም እኔ ለምሳሌ። እና ግዴታ ሂጅ 600 700 ብር አወጣለሁ አንድ ሻምፖ ማለት ነው። ስለዚህ የሚጠቅማችሁን ነገር ይዛችሁ ብትመጡ ለአመት ለ2 አመት ተጠቀሙበታላችሁ። እኔ አሁን ይሄ 1 አመቱ እየተጠቀምኩ እስካለ 1 አመት ያስጠቅመኛል ካሁን በኋላ ማለት ነው። ሁልጊዜ ስለማልጠቀመው የሆነ ሰዓት ብቻ ስለሆነ የምጠቀመው ማለት ነው። እና ብቻ የሚጠቅሙ ነገሮችን ይዛችሁ ብትመጡ እናንተም ትጠቀሙበታላችሁ፣ ለቤተሰብም ትሆናላችሁ ማለት ነው። ወንድሞቼ እኔ እስካሁን ሻምፖ ምናምን አልገዙም ማለት ነው። ሻምፖ ምናምን አልገዙም እና በቃ በደስታ እንዲያውም የጥርስ እንትን ማለት ነው የጥርስ ሳሙና እንደዚሁም እኔ አልጠቀመውም። አሁን በቃ እንትን ስለምጠቀም ማለት ስዋክ ስለምጠቀም እኔ አልጠቀመው፣ ግን ወንድሞቼ ያን ይጠቀሙታል። ስለዚህ ሰጣቸዋለሁኝ፣ ሲሄድ ይዤላቸው እሄዳለሁ። እንደዚሁም ደግሞ የኩክ ማውጫ የጆሮ ንጽህና መጠበቂያ እሱ አለኝ። አሁን አላመጣሁትም እንጂ አለኝ ወደ 3 ፍሬ አሁን ራሱ ያልተነካለኝ ማለት ነው። እና አንዳንድ የሚጠቅሙ ነገሮች ይዛችሁ ብትመጡ ሰዎቹ ሲገዙላችሁ እናንተ ይዛችሁ ብትመጡ ትጠቀሙበታላችሁ። አትናቁ። በቃ የሚገዙላችሁን ነገሮች ይሄን ነገር ግዙልን ብላችሁ ጻፉ ወይንም ንገሩ። ከገዙላችሁ ያን ነገር የምትወዱት ነገር ከሆነ ይዛችሁት ነው። ሳልባጅ ይዛችሁ ከምትመጡ ልብስ ከምትሰበስቡ ወላሂ ትጠቀሙበታላችሁ። እኔ ልብስ ይዤ ከምመጣ ብዬ ይዣቸው የመጣኋቸው ነገሮች ጠቅመውኛል ማለት ነው። በጣም ነው የጠቀሙኝ፣ ከምሬ ነው የምላችሁ። እና አንዳንድ ነገሮች እንጠቀምባቸዋለን፣ እናንተም ትጠቀማላችሁ፣ ደስተኛ ትሆኑበታላችሁ። እዚህ መታችሁ ኑሮ ሲከረበትባችሁ አትጨናነቁ ማለት ነው። እኔ ወደፊት ሻምፖ፣ ሳሙና ምናምን መግዛት ስጀምር ነገሮች ይቀየሩባችኋል። አያችሁ፣ ልዩነቱን የምታውቁት የዛ ሰዓት ነው። እኔ አሁን ሳሙና ገዝቼ አላውቅም ነበር እና እዚህ አሁን ከመጣሁኝ አንድ ጊዜ ገዛሁ 70 ብር የገላ ሳሙና እና ያንን ሳሙና ስገዛ በቃ ብዙም አልቆየም። ያ 70 ብር ሳሙና ማለት ቶሎ ነው ያለቀው። አሁንም መልሼ መግዛት አለብኝ። ያንን ሳስበው
ለካ ይጠቅማል እንዴ? እኔ ለፊሊፒኖች እየሰጠሁኝ ሰዎቹ የሚገዙኝ ፊሊፒኖች አይገዙላቸውም አረቦች እና እኔ እያነሳው ሰጣቸው ነበር፣ ለሌሎች ጓደኞች ሰጣቸው ነበረ። ለካ ጅልነት ነው እንዴ ያልኩበት ሰዓት አለኝ ማለት ነው። እና ስለዚህ ተጠቀሙበታላችሁ። ሌላ የምሰራላችሁ ቪዲዮ ካለ ንገሩኝ፣ እሰራላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።